የኩሩ ወንድ መገለጫዎች። ኩሩ ወንድ ሴቶችን ያከብራል። ለሴቶች የሚያስፈልገውን ክብርና ትኩረትም ይሰጣል። ለምሳሌ በር ይከፍትላታል፣ ቅድሚያ ይሰጣል። ህልሟንና ራዕይዋን ቅድሚያ ይሰጣታል። ህልሟንና ራዕይዋን እንድታሳካ የተቻለውን ሁሉ እገዛ ያደርጋል። ኩሩ ወንድ ራሱን ያከብራል። ለዓላማው ቅድሚያም ይሰጣል። ሁሉንም ለማስደሰት አይሞክርም። ማንም ከልክ በላይ እላዩ ላይ እንዲፈነጭበትም አይፈቅድም። የሚወዳት ሴት ብትሆንም እንኳን በማንኛውም ነገር ቁጥጥር ስር መሆንን አይወድም። ቀጥተኛና የመቆጣጠር ሱስ ያላትን ሴት በፍጹም አጠገቡ አያስጠጋም። ኩሩ ወንድ አቋራጭ አይወድም። ወንጀል ሰርቶ ሰዎች ላይ ተረማምዶ መከበርና ስኬታማ መሆንንም አይፈልግም። ከስኬት በፊት የሞራልና የማህበራዊ እሴቶችን ያስቀድማል። እንዲሁም ለጋስ ነው። ብቻውን ስኬታማ ለመሆን አይስገበገብም። የስኬታማነት መንገዱን ለሰዎች ያሳያል። እውነተኛ እርካታ የሚገኘው በስኬት ሳይሆን የራስን አሻራ ትቶ ማለፍ እንደሆነም ይረዳል። እውነተኛ ስኬት የሚገኘው ሌሎች የተሻለ ዕድል እንዲያገኙ በማገዝ ነው የሚል ጽኑ እምነትም አለው። ኩሩ ወንድ በራሱ ዋጋና መርህ መሰረት ይኖራል። በፍቅርና በግንኙነት ባለሙያዎች ምክር መሰረት እንደ ራስህ እሴት መኖር አንዲት ሴት የበለጠ እንድትፈልግህ ለማድረግ በጣም የተሻለው መንገድ ነው ይባላል። ለራስህ ታማኝ ስትሆን በራስህ የመተማመንና በራስህ እርግጠኛ የመሆንን ስሜት ትላበሳለህ። እነዚህም ለሴቶች በጣም የሚማርኩ ባህሪያቶች ናቸው። በተጨማሪም በራስህ መርህ መኖር ለአንተ አስፈላጊ በሆነ ነገር ላይ ለመደራደር ፈቃደኛ እንዳልሆንክም ግልጽ መልእክትን ያስተላልፋል። በውጤቱም አንተን የምትፈልግህ ሴት ፍቅርህን ለማሸነፍ ጠንክራ መስራት እንዳለባት ያሳውቃታል። በመሆኑም እንደ ሴቶችህ መኖር ስትጀምር ካንተ ጋር የምትጣጣምና የምትስማማ ሴት የማግኘት እድልህም በጣም ከፍተኛ ይሆናል ማለት ነው። ከሁሉም በላይ ግን ተመጣጣኝነት ለዘላቂና አርኪ ግንኙነት በጣም አስፈላጊ ነው። ካንተ የህይወት መርህ ጋር የማትጣጣምና የማትጋራህ ከሆነ ጊዜህና ትኩረትህ አይገባትም ማለት ነው። እንዲሁም ኩሩ ወንድ መኖር የሚፈልገውን ህይወት ይኖራል እንጂ ማንንም አይለማመጥም። ከምንም ነገር በላይ አንተ በራስህ ላይ እምነት ካለህ ሌሎች በአንተ ላይ እምነት እንዲጥሉ አትም። ራስህን መደገፍ ከቻልክ የማንንም ድጋፍ አያስፈልግህም። ደስ የሚለው ነገር መኖር የምትፈልገውን ህይወት መኖር ስትጀምር፣ ያለህን እውነታ መናገር ስትጀምር፣ እንዲሁም ራስን አጉልተህ ስታወጣ ያኔ በሴት ልጅ ዘንድ እውነተኛ ክብርና ፍቅርን ታገኛለህ። ሴቶች የሚያከብሩት ራሳቸውን ለመሆን ድፍረት ያገኙትን ወንዶች ነው። በመሆኑም ውስጥህ የሚልህን ለመከተል ድፍረት ካገኘህ ሴቶች ያከብሩሃል። ስለዚህም መንገዱን አሳያቸው። መጓዝህን ቀጥል። በራስህ ተማመን። መጨረሻ ላይ ሁሉም ነገር መልካም ይሆናል። መልካም መሆኑን ስትገነዘብ ይበልጥ ለመሻሻል ትነሳለህ። በርካታ ሌሎች ሰዎችንም ታነሳሳለህ። ብቻዬን ሆኜ መጋፈጥን መለማመድ አለብኝ። በዚህ የተነሳ ብቻዬንስ ሆነ በረታለሁ በል። አለቀ። ኩሩ ወንድ በራሱ ይተማመናል። መቼም ቢሆን በራስ መተማመንን የመሰለ ኃይለኛ ነገር የለም። ለምሳሌ አንዲት ሴት ችላ ብትልህ የሷን ማረጋገጫ ሳትፈልግ በራስ የመተማመን ስሜትህን ጠብቅ። በራስ መተማመን በባህሪው ማራኪ ነው። እንዲሁም ይሄንን በድርጊትህና በሰውነት ቋንቋህ በዝምታ ስታሳያት ቃላቶች ከሚናገሩት በላይ ይናገራል። ይሄ ጸጥ ያለ ጥንካሬ በጊዜ ሂደት አንተ በቀላሉ የምትለየው ወንድ እንዳልሆንክ እንድትገነዘብ ስለሚያደርጋትም እሷን ወደ አንተ ይስባታል። ዝም ያለ በራስ መተማመን ስለ ትዕቢት ሳይሆን በራስ እርግጠኛ ስለመሆን ነው። እንዲሁም የራስን ዋጋ ማወቅና ከማንም ማረጋገጫ ለመፈለግም ነው። ይህ አይነቱ በራስ መተማመን ታዲያ ሳቢ ነው። ምክንያቱም በማንነትህ እንደምትተማመንና እርግጠኛ እንደሆንክም ያሳያታል። በመሆኑም አንተን ችላ የምትልህ ሴት ይህንን ማየት ስትጀምር የራሷን ባህሪ ልትጠራጠርና ግንኙነቱን እንደገና ለመመስረትም ፍላጎት እንድታሳይ ያደርጋታል። ዝም ያለ በራስ መተማመን በጣም ውጤታማ የሚሆነው ደግሞ በራስ መተማመንህ በምንም ነገር የማይናወጥ ሲሆን ብቻ ነው። ኩሩ ወንድ መቼ ገለል ማለት እንዳለበት ያውቃል። አንተም ታዲያ ገለል በማለት ተፈላጊነትህንና ክብርህን ጨምር። እንደምታውቀው የሸቀጦች መብዛት ዋጋን ይቀንሳል። በብዛት ስትታይና ስትደመጥ ይበልጥ እንደ ተራ ትታያለህ። በእሷ ላይ የሚገባህን ተጽዕኖ ቀድመህ ከፈጠርክ በኋላ ግን ለጥቂት ጊዜም ቢሆን ገለል ማለት ስላንተ ብዙ እንዲወራ ያደርጋል። ይበልጥ ልታደንቅህም ትችላለች። መቼ ዞር ማለት እንዳለብህ ግን እወቅ። እንዲሁም በእጥረት ተፈላጊነትን ፍጠር። በዓለም ላይ ያለ ማንኛውም ነገር ተፈላጊነት የሚወሰነው በመታጣቱና በመገኘቱ እንደሆነም እወቅ። አብዝቶ መገኘት ትኩረትን ያስገኝልሃል፣ ስልጣንንም ያሰጥሃል። ከብዙ ወንዶች ሁሉ በልጠህ ታብረቀርቃለህ።
ይሁንና ይሄ አብዝቶ መታየት ተቃራኒ ውጤት የሚያስከትልበት ደረጃ ላይ መድረሱ የማይቀርበት ጊዜ ግን ይመጣል። አብዝተህ በታየህበት ጊዜና አብዝተህ በተደመጥክበት ወቅት እንደዛው ተፈላጊነትህም ይቀንሳል። ምክንያቱም የተለመደ ትሆናለህ። በመሆኑም ፍጹም የተለየ ሆነህ ለመታየት የፈለግከውን ብታደርግ እንኳን ምክንያቱ ምን እንደሆነ እንኳን ሳታውቅ ሴት ልጅ ለአንተ ያላት ክብር ቀስ በቀስ እየቀነሰ ይሄዳል። ስለሆነም ኩሩ ወንድ መሪ ነው። የሚያደርገውን ሰዎች እንዲያደርጉ በማዘዝ የሚመራ ሳይሆን ሰርቶና አድርጎ በማሳየት በምሳሌ የሚመራ ትክክለኛ የአመራር ብቃት ያለው መሪ ነው። ኩሩ ወንድ አዲስ ነገር ለመሞከር ይደፍራል። ሌሎች ሰዎች በሚፈሩት አዲስ መንገድ መሄድም አይፈራም። ፍርሃትና ስጋትን ተቋቁሞ በአዲስና በሚፈራ መንገድ ተጉዞ ድልን ማግኘት ይቻላል ብሎ ያምናል። ከስጋትና ፍርሃት ጀርባ ጥሩ ዕድል አለ የሚል ጠንካራ መንፈስም አለው። ትችትና ውድቀትን አይፈራም። ደጋግሞ መሞከር ለስኬት እንደሚያበቃም ይረዳል። ኩሩ ወንድ በራሱ በጣም ይተማመናል። ልበ ሙሉ ነው። ሰዎች ለሚሉት ነገር በፍጹም ቦታ አይሰጥም። የመሰለውንና ያመነበትን ያደርጋል። በራሱ ሕይወት ላይ ከሱ በላይ የሚመለከተው ሰው እንደሌለም ያውቃል። በራሱ ይተማመናል ብቻ ሳይሆን በራስ የመተማመን ተምሳሌትም ጭምር ነው። ኩሩ ወንድ ስሜታዊ አይደለም። በስሜት አይወስንም። በስሜት ማንኛውንም ነገር አያደርግም። ሰከን ብሎ ያስባል። ተረጋግቶ ይወስናል። እንዲሁም በጥቃቅን ነገሮች የሚንጣጣ ወንድም አይደለም። ኩሩ ወንድ በፍጹም አይለማመጥም። አንተም ታዲያ ችግረኛና ተለማማጭ ሳትሆን ፍላጎት እንዳለህ ብቻ አሳያት። አሊያም ደግሞ ከልክ በላይ ፈላጊ ሳትመስል ፍላጎት እንዳለህ ማሳየት ትችላለህ። የምትወዳትን ሴት እንደምትፈልጋት ማሳየት በጣም አስፈላጊ ነው። ነገር ግን ችግረኛና ተለማማጭ ሳትመስል ወይንም ከልክ በላይ ፈላጊ ባልሆነ መንገድ ይህንን ማድረግ መቻል አለብህ። ይህንንም በትክክል ለማድረግ እሷ የእውነት በምትፈልግህ ጊዜ አጠገቧ እንዳለህ አሳያት። ከእሷ ጋር ሐቀኛ በመሆን እንድታምንህም አድርጋት፣ ደግፋት። እንዲሁም ድርጊቶችህ ሁልጊዜ ከቃላቶችህ ጋር የሚስማሙ መሆናቸውንም አረጋግጥ። እነዚህን ቀላል መንገዶች በመከተል ለምትወዳት ሴት ችግረኛና ተለማማጭ ሳትመስል ታማኝና እምነት የሚጣልበት ወንድ መሆንህን ታሳያለህ። ይህም ታዲያ በትክክል አብራው መሆን የምትፈልገው አይነት ወንድ ያደርግሃል። ስለዚህም አንተ ከምንም ነገር በላይ በራስህ ልትኮራ ይገባሃል። ዛሬ ላይ በደረስኩበት ደረጃ እኮራለሁ። ሁሉን ነገር በማለፌ እኮራለሁ። ወደፊት መጓዝ በመቀጠሌ እኮራለሁ። ራሴን ባለመሸወዴ እኮራለሁ። ምክንያቱም አሁን ራሴን ሆኜ መኖር ችያለሁ። ሌሎችን በማክበር ከምንም በላይ ደግሞ በራሴ በመኩራትና ራሴን በማክበር እኖራለሁ ብለህ ለራስህ ነገረው። ብቻቸውን የሚበሩ ጠንካራ ክንፍ አላቸው። ወደፊት የት ደረጃ ላይ እንደምትደርስ አሁን ላይ ማንም መገመት አይችልም። ዛሬ ላይ በምትወስዳቸው እርምጃዎች የነገ ዕጣ ፈንታህን ትወስናለህ። በመጨረሻም ገለል ስለማለት ማወቅ ያለብህ ነገር ቢኖር አንተ ገለል ማለትን በመረጥክ ጊዜ ፍቅረኛ ሁልጊዜ ስላንተ ማሰብ ይኖርባታል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።